ሰላም ተመልካቾቻችን ከጄኤምኤን ቴሌቪዥን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የ50ኛ ዓመት የወርቅ ኢዮቤልዩ የመክፈቻ ስነ ስርዓት እንዲሁም የመሪዎችና የመጋቢዎች ኮንፈረንስ በአድዋ ድል መታሰቢያ አዳራሽ በመካሄድ ላይ ይገኛል። ከኖርዌጂያን ሉተራን ሚስዮን ወይንም ኖርዌጂያን ሉተራን ሚሽን የመጡ ወጣት ሚስዮናውያን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዋና ጽሕፈት ቤትን ጎበኙ። ከሱዳን የተፈናቀሉ ከ7000 በላይ ኢትዮጵያውያን ሰሜን ወሎ መግባታቸው ተገለጸ። ከውጭ ፕሬዝዳንት ትራምፕ አዲስ ለሚወለዱ ህጻናት $5000 እንደሚሰጡ ቃል ገቡ። ተመልካቾቻችን ከዜናዎቹ ጋር ቤቴል ታምራት ነኝ። ወደ ዝርዝሩ አልፋለሁ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት 50ኛ ዓመት የወርቅ ኢዮቤልዩ መክፈቻ ስነ ስርዓት እንዲሁም የመሪዎችና የመጋቢዎች ኮንፈረንስ በአድዋ ድል መታሰቢያ አዳራሽ በመካሄድ ላይ ይገኛል። ታምራት ሞቲ ዝርዝር አለው። ክርስቲያናዊ እሴቶችን በማጎልበት የክርስቶስን መልክ የምታንጸባርቅ ቤተክርስቲያንን ማነጽ ተልዕኮ የሆነው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ዓመታዊ የመሪዎችና የመጋቢዎች ኮንፈረንስ በአድዋ ድል መታሰቢያ አዳራሽ በማካሄድ ላይ ይገኛሉ። በዕለቱም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት የሆኑት መጋቢ ጻድቁ አብዶን ጨምሮ ከሀገር ውስጥና ከሀገር ውጪ መሪ አገልጋዮች የተገኙ ሲሆን ከኢትዮጵያ አራቱም ማዕዘናት ከ3000 በላይ መጋቢያንና የቤተክርስቲያን መሪዎችም ኮንፈረንሱን መካፈል ችለዋል። የኮንፈረንሱ አቅጣጫም ክርስቲያናዊ አመራር፣ የወንጌል ተልዕኮ፣ ሰላምና እርቅ፣ የልጆች አገልግሎት፣ ወጣት መሪዎችን ማፍራት የሚሉትና ሌሎችም ርዕሰ ጉዳዮችን የሚዳስሱ ሆኖም ተገኝቷል። በዕለቱም የተለያዩ መሪ አገልጋዮች ንግግር ያደረጉ ሲሆን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት 50ኛ ዓመት የወርቅ ኢዮቤልዩ የመክፈቻ ፕሮግራምም ዕለተ ዓርብ ሚያዝያ 17 ከማለዳው ጀምሮ በአድዋ ድል መታሰቢያ አዳራሽ እንደሚካሄድም ለማወቅ ተችሏል። ከኖርዌጂያን ሉተራን ሚስዮን ኖርዌጂያን ሉተራን ሚሽን የመጡ ወጣት ሚስዮናውያን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዋና ጽሕፈት ቤትን ጎበኙ። በኢትዮጵያ የነበራቸውን የ2 ሳምንታት ቆይታ አጠናቀው ወደ ሀገራቸው ለመመለስ በዝግጅት ላይ የነበሩት ሚስዮናውያን በቤተክርስቲያኒቱ ዋና ጽሕፈት ቤት በመገኘት ጉብኝት አካሂደዋል። በጉብኝታቸው ወቅት የቤተክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ሲገዙ ወጣቶችን በቢሮአቸው ተቀብለው ያነጋገሯቸው ሲሆን ወደ ሀገራቸው ስለሚያደርጉት ጉዞና ስለ አገልግሎታቸው ጸሎት አድርገውላቸዋል። የቤተክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር የሆኑት አቶ ወንድማገኝ ውዴሳ ለወጣቶቹ ስለ ኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ምስረታ ታሪክና አሁናዊ የወንጌልና የልማት እንቅስቃሴ ገለጻ አድርገዋል። አያይዘውም በመምሪያው በኩል በልጆችና በወጣቶች አገልግሎት ዙሪያ በስልታዊ መንገድ ተቀርጸው እየተሰሩ ያሉ ስራዎችንና መልካም ተሞክሮዎችን አካፍለዋል። የኖርዌጂያን ሉተራን ሚስዮን በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የወንጌል አገልግሎት በግንባር ቀደምትነት ከሚጠቀሱ የሚስዮን ተቋማት ውስጥ አንዷ ስትሆን ከ1948 እንደ አውሮፓውያን አቆጣጠር ጀምሮ ከቤተክርስቲያኒቱ ጋር በሁለንተናዊ አገልግሎት አብራ እየሰራች ያለች የሚስዮን ተቋማት ናት። መረጃውን ከቤተክርስቲያኒቱ አገኘ ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ ከትምራን ጋር በትብብር ለመስራት የሚያስችለውን የመግባቢያ ስምምነት ተፈራረመ። የኢትዮጵያ ሃይማኖት ተቋማት ጉባኤ ትምራን ወይንም ጥምረት ለሴቶች ድምጽ ለሀገራዊ ምክክር ከተባለ ሀገር በቀል ድርጅት ጋር በጋራ ጉዳይ ላይ በትብብር ለመስራት የሚያስችል የመግባቢያ ስምምነት ሚያዝያ 14 2017 ዓ.ም በጉባኤው ጽሕፈት ቤት ተፈራርመዋል። ዳንኤል አንተነ ዝርዝር አለው። በመግባቢያ ስምምነት መርሃ ግብሩ ላይ የተገኙት የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ትምራን ከጉባኤው ጋር በመቀናጀት በጋራ ጉዳይ ላይ ለመስራት ወስኖ በመምጣቱ ለትምህርት አመራሮች ምስጋና አቅርበው ያለንን የተቋማት ሀብት በማቀናጀት ውጤታማ ስራ ለመስራት አስፈላጊውን ሁሉ ማድረግ ይገባል በማለትም ተናግረዋል። አክለውም ትምራን የሴቶች ድምጽ በጥምረት በኩል በማቀናጀት የሴቶችን የመምራት አቅም ለማሳደግና ሴቶች ተገቢውን የኃላፊነትና የስራ ደረጃ እንዲያገኙ የሚሰራ ድርጅት በመሆኑ በጉባኤው በኩል ለድርጅቱ አስፈላጊውን ትብብር
ትብብር የሚደረግ መሆኑንም አስረድተዋል። አያይዘውም ሴት እናት፣ ሚስት፣ እህትና ልጅ ነች የሚለውን አባባል ትልቅ ትርጉም ያለው በመሆኑ ሴቶችን መደገፍና ማብቃት የራስን አካል እንደ መደገፍና እንደ ማብቃት የሚቆጠር በመሆኑ ሴቶች በሁሉም መስክ ትርጉም ያለው ውክልናና ኃላፊነት ያገኙ ዘንድ በጥምረቱ በኩል የሚደረገውን ጥረት በመደገፍ ውጤታማ ስራ ለመስራት ሁሉን አቀፍ ጥረት እንደሚደረግም ገልጸዋል። የትምራን ዋና ዳይሬክተር የሆኑት ወይዘሮ ኢየሩሳሌም ሰለሞን በበኩላቸው ትምራን የሴቶች አመራር ተሳትፎ ትርጉም ባለው ደረጃ ማረጋገጥ ይቻል ዘንድ ሁሉንም የጥምረቱን አባላት በማሳተፍ የሴቶችን አቅም በማጎልበትና ድምጻቸው ከፍ ብሎ እንዲሰማ የሚሰራ ሀገር አቀፍ ድርጅት መሆኑን በመግለጽ የሴቶች ተሳትፎ በሀገራዊ ምክክር ሂደትና ውጤት በሀገር ልማትና እድገት በኢኮኖሚ ወዘተ ሁሉ በተገቢ ሁኔታ ይታይ ዘንድ ከተለያዩ ባለድርሻ አካላት ጋር በመተባበር የሚሰራ ድርጅት እንደሆነም አብራርተዋል። በተጨማሪም የሴቷ አጀንዳ ማለት የባለቤቷ፣ የአባቷ፣ የልጇ፣ የወንድሟ አጀንዳ በመሆኑ የሴቷን አጀንዳ በመደገፍ የሁሉም የማህበረሰብ አጀንዳ እንደመደገፍ የሚቆጠር ስለሆነም የተፈጠረው የመግባቢያ ስምምነት መሰረት ከኢትዮጵያ ሃይማኖት ተቋማት ጉባኤ ጋር ሴቶች በመሪነት፣ በሰላም ግንባታ፣ በስራ፣ በትምህርት ወዘተ መስኮች ያላቸውን ተሳትፎ ትርጉም ያለው ይሆን ዘንድ አቅም የፈቀደውን ሁሉ ለማድረግ ዝግጁ መሆናቸውንም ገልጸዋል። መረጃው የኢትዮጵያ ሃይማኖት ተቋማት ጉባኤ የህዝብ ግንኙነት መምሪያ ነው። መሃናይም ክርስቲያን ህብረት የትንሣኤ መታሰቢያ በዓልን ምክንያት በማድረግ ከ80 በላይ ለሚሆኑ አቅመ ደካሞች የአይነት ድጋፍ አደረገ። ታምራት ሞቲ ዝርዝር አለው። መሃናይም ክርስቲያን ህብረት ላለፉት 3 ዓመታት በተለያየ መንገድ ከእግዚአብሔር ቤት ደክመው የወጡና በጨለማ ላሉ ወጣቶች የጸሎትና የወንጌልን ስራ የሚሰራ የበርካቶችም ህይወት ተለውጦ ማየት የቻለ ክርስቲያን ህብረት ነው። ህብረቱም በየበዓላቱ በተለይም አረጋውያንና ልጆቻቸውን ያለ አባትና ያለ አጋዥ እያሳደጉ ላሉ እናቶች የአይነት ድጋፍ የሚያደርግ ሲሆን የትንሣኤን መታሰቢያ በዓል ምክንያት በማድረግም 100 ለሚሆኑ ወገኖች የዶሮ፣ የዘይት፣ የሽንኩርትና የእንቁላል ድጋፍ ማድረጋቸውን የመሃናይም ክርስቲያን ህብረት ራዕይ ተቀባይና መሪ ከሆነው ከአገልጋይ አቤኔዘር ነብዩ ያገኘነው መረጃ ያስረዳል። በስጦታው ልገሳ ዕለትም የትንሣኤው ጌታ እየተሰበከ ሲሆን ስጦታው የደረሳቸው ወገኖችም በብዙ ደስታ ህብረቱን አመስግነዋል። ለብዙዎች ምሳሌነት ያለው መሃናይም ክርስቲያን ህብረት በቀጣይም የወንጌል ስራ ላይ ትኩረት በማድረግ በተለይም ወጣቶችን ለእግዚአብሔር መንግስት ማብቃት ላይ እንደሚሰሩና ይህን የበጎ አድራጎት ስራ በቋሚነት በየጊዜው ለማድረግ አቅም በፈቀደ መጠን እንደሚንቀሳቀሱና ልበ ቅኖችም ከነሱ ጋር አብረው እንዲቆሙ በመጠቆም በትንሣኤ መታሰቢያው ለአቅመ ደካሞች በተደረገው ስጦታ አብሮነታቸውን የገለጹ አካላትን አገልጋይ አቤኔዘር ነብዩ አመስግነዋል። ከሱዳን የተፈናቀሉ ከ7000 በላይ ኢትዮጵያውያን ሰሜን ወሎ መግባታቸው ተገለጸ። 7000 በላይ ኢትዮጵያውያን ከሱዳን ተፈናቅለው አማራ ክልል ሰሜን ወሎ ዞን መግባታቸውን የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት አስታውቋል። የጽሕፈት ቤቱ ኃላፊ አቶ አለሙ ይመር ከቅርብ ጊዜያት ወዲህ ከሱዳን ድንበር ተፈናቅለው ሀርቡ ወረዳ በሚገኝ መጠለያ ጣቢያ የሚገኙት ፍልሰተኞች ቁጥር ከጊዜ ወደ ጊዜ እንዳሻቀበ የገለጹ ሲሆን 945 አባወራዎች ከ7000 በላይ ሰዎች መሆናቸውን ተናግረዋል። አክለውም ከሀገር ውስጥም ሆነ ከጎረቤት ሀገራት ተፈናቅለው ወደ ዞኑ የሚገቡ ተፈናቃዮች ሀርቡ ወረዳ በሚገኝ መጠለያ ጣቢያ ይገኛሉ ብለዋል። የተፈናቃዮች ቁጥር ከአቅማችን በላይ ሆኗል ያሉት ኃላፊው የመጠለያ ጣቢያ ካምፖቹ ሲመሰረቱ ለ6 ወር ብቻ እንዲያገለግሉ ቢሆንም 7 ዓመት እየሆናቸው እንደሚገኝ አስረድተዋል። ከታሰበው በላይ ረጅም ዓመት ያገለገሉ ካምፖችም በእርጅና ምክንያት ከጥቅም ውጪ እየሆኑ እንደሚገኙም አንስተዋል። መጪው ክረምት እንደመሆኑ የችግሩን አሳሳቢነት ከግንዛቤ ውስጥ በማስገባት ለሚመለከታቸው አካላት ከክልሉ እስከ ፌዴራል ባለው የአደጋ መከላከልና ምግብ ዋስትና ጥያቄ ብናቀርብም ምላሽ እያገኘን አይደለንም ብለዋል። በሰው ሰራሽና በተፈጥሮ አደጋዎች ምክንያት ከተለያዩ የሀገሪቱ ክፍልና ከሱዳን የተፈናቀሉ ከ32800 በላይ ተፈናቃዮች በ7 መጠለያ ጣቢያዎች ውስጥና ከማህበረሰቡ ጋር ተቀላቅለው የኖሩ መሆኑን መዘገቡ ይታወሳል። መረጃው የአሃዱ ነው። እየተከታተላችሁ የምትገኙት ከጄኤምኤም ቴሌቪዥን ወደ እናንተ የሚደርሰው የዜና ሰዓታችን ላይ እንገኛለን። አሁን ደግሞ ከውጭ ወዳገኘነው ዜናዎች አለፍኩኝ። የአሜሪካ ድምጽ ወደ ስራ እንዲመለስ ፍርድ ቤት ትዕዛዝ ሰጠ። አንድ የአሜሪካ ፌዴራል ዳኛ የትራምፕ አስተዳደር የአሜሪካ ድምጽና የሌሎች በአሜሪካ ድጋፍ የሚሰጣቸው የዜና ማሰራጫዎች ሰራተኞች ወደ ስራቸው እንዲመለሱና የሚሰጡ የገንዘብ ድጋፎች በሙሉ እንዲቀጥሉ ትዕዛዝ አስተላልፈዋል።
ዳኛው የአሜሪካ ድምጽን ወይንም ቪኦኤ እና ሌሎችንም የመገናኛ ብዙሃን ለማፍረስ የተደረገው ጥረት ሕግንና የአሜሪካንን ሕገ መንግስትን የጣሰ ነው በማለት ወስነዋል። የፕሬዝዳንት ዶናልድ ትራምፕ ትዕዛዝ ተከትሎ ወደ 1000 የሚጠጉ ጋዜጠኞችን ጨምሮ ከ1300 በላይ የቪኦኤ ሰራተኞች የግዳጅ እረፍት ተሰጥቷቸው የመገናኛ ብዙሃኑ ስራ ተቋርጧል። የፕሬዝዳንቱ ጽህፈት ቤት ዋይት ሀውስ የመገናኛ ብዙሃን ድርጅቱን ጸረ ትራምፕ እና አክራሪ ሲል ይከሰዋል። በሁለተኛው የዓለም ጦርነት ወቅት የናዚን ፕሮፓጋንዳ ለመመከት የተቋቋመው ቪኦኤ በዋነኝነት የሬዲዮ ስርጭት አገልግሎት ሲሆን ከዋነኛ የዓለማችን የመገናኛ ብዙሃን ተቋማት መካከል አንዱ ነው። ቪኦኤ በአማርኛ በኦሮምኛና በትግርኛ ዜናና ትንታኔዎችን ለኢትዮጵያ አድማጮች ሲያቀርብ ከ40 ዓመታት በላይ እንደቆየ ይታወቃል። ጣቢያው እንዲዘጋ ትራምፕ ፕሬዝዳንታዊ ውሳኔ ማስተላለፋቸውን ተከትሎ በሶስቱ ቋንቋዎች ለኢትዮጵያውያን አድማጮች የሚደርሰው ስርጭት ከተቋረጠ ከአንድ ወር በላይ ሆኖታል። በዳኛው ውሳኔ ላይ በሰራተኞቹና በበጀት ቅነሳው ምክንያት ቪኦኤ በ80 ዓመታት ውስጥ ለመጀመሪያ ጊዜ ዜና እየዘገበ አይደለም ተብሏል። ውሳኔውን ያስተላለፉት ዳኛ ሮይስ ላምበርት የትራምፕ አስተዳደር እርምጃ የወሰደው በሰራተኞች፣ በኮንትራክተሮች፣ በጋዜጠኞችና በዓለም ዙሪያ የመገናኛ ብዙሃን በሚከታተሉ ሰዎች ላይ የሚደርሰውን ጉዳት ከግምት ሳያስገባ ነው ብለዋል። በመጨረሻም ፕሬዝዳንት ትራምፕ አዲስ ለሚወለዱ ህፃናት $5000 እንደሚሰጡ ቃል ገቡ። ትራምፕ የእናቶችን የወሊድ መጠን ለማበረታታት አዋጭ ያሏቸውን እርምጃዎች እየወሰዱ ነው ተብሏል። ውሳኔው አሜሪካን እንደገና ጤናማ ማድረግ ከሚለው የቀድሞ ፕሬዝዳንት ጆን ኤፍ ኬኔዲ እቅድ አካል መሆኑ ተገልጿል። የወቅቱ የአሜሪካ መንግስት አሜሪካውያን እንዲያገቡና ብዙ ልጆች እንዲወልዱ እያበረታታ እንደሚገኝ ተዘግቧል። ተመልካቾቻችን የዕለቱን ዜናዎች ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ወንጌላውያን ቤተ ክርስቲያናት ህብረት የ50ኛ ዓመት የወርቅ ኢዮቤልዩ የመክፈቻ ስነ ስርዓት እንዲሁም የመሪዎችና የመጋቢዎች ኮንፈረንስ በአድዋ ድል መታሰቢያ አዳራሽ በመካሄድ ላይ ይገኛል። ከኖርዌጂያን ሉተራን ሚስዮን ወይንም ኖርዌጂያን ሉተራን ሚሽን የመጡ ወጣት ሚስዮናውያን የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ዋና ጽሕፈት ቤትን ጎበኙ። ከሱዳን የተፈናቀሉ ከ7000 በላይ ኢትዮጵያውያን ሰሜን ወሎ መግባታቸው ተገለጸ። ከውጭ ፕሬዝዳንት ትራምፕ አዲስ ለሚወለዱ ህፃናት $5000 እንደሚሰጡ ቃል ገቡ። ተመልካቾች የዕለቱን ዜናዎቻችንን በዚህ አብቅተናል። አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ከአዘጋጆቹ ነጻነቱ አቁማና ዳንኤል አንተነህ እንዲሁም ደግሞ ታምራት ሞቲ ጋር እንዲሁም ከመላው የስቱዲዮ ባለሙያዎቻችን ጋር አብረናችሁ ቆይታ አድርገን ነበር። የቀሪ የጄኤምኤን ቴሌቪዥን ፕሮግራሞችን እንድትከታተሉ በአክብሮት ጋበዝኩኝ። እስከዛው ሰላም ሁኑ።